ዴሊቨራንስ ነፃ መውጣት ሰይጣን ከአዲስ ኪዳን ጀምሮ ሳይሆን ከብሉ ኪዳን ዘመን ጀምሮ ሰይጣን ነፃ አውጪ ሰዎችን ይፈራቸዋል። ዴሊቨር የሆኑ ሰዎች አሉ። ለምሳሌ በዘጸአት ምዕራፍ 2 ላይ 1 ላይ the first deliverer ሆኖ በእግዚአብሔር የተላከው ሙሴ ነው። ሁሉ ጊዜ ነፃ የሚያወጣ ይሄ ነፃ የማውጣት አገልግሎት አጋንንትን ማስጮህ ብቻ አይደለም። ሲያስተምሩ ሰው ነፃ ይወጣል። አሁን ሲዘመር ሰው ከዲፕሬሽን ከአንግዛይቲ ነፃ ይወጣል። በዝማሬ ውስጥ ነፃ የማውጣት አገልግሎት የሚያገለግሉ ሰዎች አሉ። ሲያስተምሩ ነፃ የሚያወጡ ሰዎች አሉ። ኢቭን ሲጨብጡ ነፃ የሚያወጡ ሰዎች አሉ። አንድ ሰው ዛሬ ነፃ አውጪ ሆኖ ይወጣል። ነፃ የማውጣት ቅባት ይዞ ይሄዳል። ቢሮ ስትገባ ሰንዶ ይወጋል። የሆነ ከተማ ስትገባ አውሬው ይወጋል። የሆነ ሰፈር ስትገባ ጨለማው ይመታል። ዛሬ ታጥቀ ትወጣለህ። ስለዚህ አጋንንት እነዚህ ነፃ የሚያወጡ ሰዎችን ማሰናከል አይደለም፣ ገንዘብ ማሳጣት አይደለም፣ ህይወታቸው ነው የሚፈልገው፣ ላይፋቸው ነው የሚፈልገው። ሙሴ ነፃ ለማውጣት እንደተወለደ ባወቀ ጊዜ የግብጽ መንፈስ የሞት አዋጅ ነው ያሳወጀ። ለዚህ ዴሊቨራንስ የሚያገለግሉ ሰዎች ሲሪየስሊ ከእግዚአብሔር ጋር ኢንቲሜሲያቸው ስትሮንግ መሆን አለበት። ዜና አንደር አታክ ይሆናል። ህይወታቸውን ሊያጡ ይችላሉ፣ ጤናቸውን ሊያጡ ይችላሉ፣ ሰላማቸውን ሊያጡ ይችላሉ። ምክንያቱም እነሱ ሲነሱ ነው አጋንንት የሚጨነቀው። እነሱ ሲመጡ አገር ነፃ ይወጣል። እነሱ ሲመጡ ከተማ ነፃ ይወጣል። እነሱ ሲመጡ አየሩ ነፃ ይወጣል። ዛሬ እኔ ላይ ባለቀባት ጅኒውን ጠርጌዋለሁ፣ ከሰፈር ጠርጌዋለሁ፣ ሟርትን ጠርጌዋለሁ፣ ድግምትን ጠርጌዋለሁ። ይፈራቸዋል፣ ይጨነቃል፣ ድምፃቸውን መስማት አይፈልግም። ምክንያቱም እግዚአብሔር እነሱን ለነፃ ማውጣት ነው የቀባቸው የሾማቸው። እያንዳንዳቸው እንቅስቃሴያቸው የሰይጣንን ስራ ከማፍረስ ጋር አታችድ የሆነ ነው። ሊንክ አለው፣ አኖይንቲንግ አለው፣ ዘይት አለው፣ ኃይል አለው። ስለዚህ ነፃ የሚያወጡ ሰዎችን አታክ ያደርጋል። ለዚህ ነው በዚህ ዘመን በቤተ ክርስቲያን ውስጥ አሁን የመጣ ፋሽን አለ። ሰው ደፍሮ ለአጋንንት አይጸልይም። ሰው ደፍሮ ለበሽተኛ አይጸልይም። አቁመዋል። አንተ ለበሽተኛ የምትጸልይ ከሆነ እንደ ኦልድ ቨርዥን ነው የምትታይ። አንተ ለአጋንንት የምትጸልይ ከሆነ የእግዚአብሔርን ቃል እንደ አለማወቅ የሚቆጠርበት ዘመን መጥቷል። እኔ ልንገራችሁ፣ ሞኝ አትሆኑ። የእግዚአብሔር ኪንግደም ነፃ የማውጣት ነች። የሰይጣንን መንግስት የሚገፋን እንስበክም እናስተምርም ሰዎች ነፃ መውጣት አለባቸው። አንድ ሰው አሜን ይበለኝ። የዴሊቨራንስ አገልግሎት ሰይጣን በዚህ ዘመን ከቤተ ክርስቲያን እያጠፋ ያለው ገብቷችኋል? ሙሴ ነፃ ለማውጣት ነው። የእስራኤልን ህዝብ ከግብጽ ነፃ ለማውጣት ሙሴ በብሉይ ኪዳን የእስራኤልን ህዝብ ከግብጽ ለማውጣት ነው የተላከው። ገና ሲወለድ ነው የሞት አዋጅ የታወጀው። ነገር ግን ይሄ ዴሊቨረር የሆነ ሃሌሉያ ነፃ ለማውጣት የተጠራችሁ ሰዎች እግዚአብሔር መንገድ አለው፣ መውጫ መንገድ አለው፣ ማምለጫ መንገድ አለው፣ መስበሪያ መንገድ አለው፣ መሻገሪያ መንገድ አለው። ገብቷችኋል? እግዚአብሔር እንዴት አድርጎ በአባይ ወንዝ ላይ እንዲጣል አድርጎ በግብጽ ቤተ መንግስት ውስጥ እንዴት እንዳሳደገው ተመል። ስለዚህ ዴሊቨር የሚያደርጉ ሰዎችን ዲመን ይጠላቸዋል። ኢየሱስ የዓለምን ህዝብ ከኃጢአት ነፃ ለማውጣት ከእግዚአብሔር ዘንድ ስለተላከ በራማ ሁሉ ከ2 ዓመት በታች የሞት አዋጅ ነው የታወጀው። ለዚህ ነው ነፃ የሚያወጡ ሰዎች አታክድ ይደረጋል። በክርስቲያኖች አታክድ ይደረጋል። በቸርች ይወገዛል። በሆነ ነገር አታክድ ይደረጋል። ለምን? እነሱን ካስቆመ ሰይጣን ፎይታ ያገኛል። እኛ ሰፈር አሁን ጀሞ አካባቢ ያለ ጂኒ የመዋጋት ፍላጎት እስከማይኖረው ድረስ ነው የተዋጋን። ማለት የመዋጋት ፍላጎት አንተ የጸሎት ሰው ከሆን ሰይጣን አንተን የመዋጋት ፍላጎት እስከማይኖረው ነው መቀጥቀጥ ያለ። መምታት አለብ፣ መደብደባል። አንድ ሰው ቀኝ እጁን ያንሳ። አሜን የሚለኝ አለ። አውሬው ከናንተ መንደር ተወጋ፣ መንገድ ዘጊው ተወጋ፣ በረከትን የያዘ ተወጋ፣ ሰላምን የያዘ ተወጋ፣ ይህን ቸርች የሚዋጋ ተወጋ፣ ነቢዩን የሚዋጋ ተወጋ፣ ራእዩን የሚዋጋ ተወጋ። አሜን። እልልታ ጭብጨባ ለጌታ። ስለዚህ ዴሊቨረሮች
ኢየሱስ ነፃ ለማውጣት ነው የመጣው። ሙሴ የእስራኤልን ሕዝብ ከባርነት ነው ነፃ ለማውጣት የመጣው። የሞት አዋጅ ነው የታወጀው። ሙሴን ወደ ቤተ መንግስት አስገባው። ይኸውላችሁ the most difficult ነገር ስሙኝ፣ ራእይ የሚወለድበት ቦታ እንጂ የሚያድግበት ቦታ ችግር የለም። the most ከባዱ ነገር ባለ ራእይ ስትሆን ራእይ የሚወለድበት ቦታ ምጥ ነው። ኢየሱስ የሚወለድበት ቦታ አጣ እንጂ የሚያድግበት ሀገር አላጣም። ኢየሱስ የሚወለድበት ቦታ ጠፋ እንጂ በግብጽ ነው የኖረው። ከዛ መጥቶ ኢየሩሳሌምን ነው ሼክ ያደረገው። ማሉራቢያስ ቦታ ያጣችሁ ሰዎች ቦታ ትይዛላችሁ። በቢሮ ቦታ ያጣችሁ፣ በአገልግሎት ቦታ ያጣችሁ the mighty name of Jesus Christ ቦታ ስትይዛ ያለው እጆሮ ቀበቱን አርግ። ስለዚህ ራእይ የሚወለድበት ቦታ መከራ። ኢየሱስ ሙሴን የሚያክል ነቢይ በስቃይ ነው የተወለደ፣ ግን ቤተ መንግስት ነው ያደገው። አይ ብዙ ጊዜ ቸርችን የምንጀምርበት ቦታ የስቃይ ቦታ በሆነ ላስቲክ በሆነ ዳስ ራእዩ ይወለድ እንጂ የሚያድግበት ቦታ ዘና ያለ ቦታ። ስለዚህ ሙሴ ማየውን ቦታ ነው የተወለደው። ደብቀው የፈርዖን ባለሟሎች እንዳያዩ ደብቃ በቅጥራን አድርጋ በሳጠር አድርጋ በአባይ ወንዝ ላይ ቀጥታ ግን አድሬሱ ግብጽ ቤተ መንግስት ውስጥ ነው ያለው። ነፃ አውጪ ከሆንክ ዲመን ሞት ነው የሚያውጀው፣ አጋንንት ሞት ነው የሚያውጀው። ስትራግል ታደርጋለህ። ፋይናንሻሊ ስፒሪቹዋሊ ስትራግል ያደርጋሉ። ቻሌንጅ ይሆናል፣ ይፈተናሉ። ግን እግዚአብሔር ለነሱ መንገድ አለው፣ መውጫ መንገድ አለው፣ መክበሪያ መንገድ አለው። እንዲህ ብዬ ተነብያለሁ፣ ቤት ነፃ ሲወጣ ያለ የትኛውም ዲመን እጁን ያስቀመጠበት ቦታ ላይ እሳት ልክያል። ከቤት ላይ እጁን ያነሳል፣ ከስራ ላይ እጁን ያነሳል፣ ከትዳር ላይ እጁን ያነሳል፣ በኢየሱስ ስም ያነሳል። ስለዚህ ኢየሱስ ተወልዶ እነዛ ሰብአ ሰገሎች ብዙ ሀብት ይዘው ስለመጡ ግብጽ በዛ ዘመን ወደ አሜሪካ ያንን ገንዘብ ይዘው ወደ ግብጽ መልአክ መጣና ሕፃኑ እዚያ ያድግማል ወደ ግብጽ ማን እስከሚሞት ድረስ ሄሮድስ እስከሚሞት ድረስ ኢሚዲየትሊ ኢየሱስ ከመጣ በኋላ ኢየሱስ እያደገ አገልግሎቱ ከተጠመቀ በኋላ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ ከሞላበት በኋላ ፈርስት ቀጥታ ቤተ መቅደስ ሄዶ የኖረ ጅኒ ነው የገለበጠው። አሁን አየ አኖይንቲንጉ ፈንክሽን አደረገ፣ ሌቭሉ ፈንክሽን አደረገ። ገብቷችኋል? ሁል ጊዜ አንዳንድ ሰዎች እንደዚህ ምንድነው በተቃውሞ እና ምን እንጸልይ? ተቃውሞ በዛ ማንዴ መቃወም አለብህ፣ መቀጥቀጥ አለብህ። መጽሐፍ ቅዱስ እኮ ዓለም ሁሉ በክፉ እንደተያዘ እኛ ግን ከእግዚአብሔር ዘንድ እንደሆነ እናውቃለን። ደሞስ በቃ የተያዘ እኮ ነው። ኦኩፓይድ የሆነ ወርልድ ውስጥ እኮ ነው ያለ። ገና ሩቅ አትመልከት። ቤተሰብ አካባቢ ነፃ ያልወጣ ሰው ብዛቱ፣ መስሪያ ቤት ነፃ ያልወጣ ሰው ብዛቱ፣ ጓደኛ ነፃ ያልወጣ ሰው ብዛቱ። አሜን በሉኝ ባካ። በማንኛውም ሰው ውስጥ ያለ የዴሊቨራንስ ቅባት ዛሬ አክቲቭ ይሆናል፣ ኦን 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 ይሆናል። እንግዲህ በብሉይ ኪዳን ዋናው ከመናገሬ በፊት ከብሉይ ኪዳን ልምጣና ሉቃስ 10 ላይ ከዛ ሐሳብ እናገራለሁ። በአንደኛ ሳሙኤል ላይ የዳዊት ላይ እግዚአብሔር ከበገና ድርደራ ጋር አጋንንትን የማስወጣት ቅባት እንዳስቀመጠ እግዚአብሔር ቃል ይናገራል። በብሉይ ኪዳን ዘመን ሆኖ አጋንንት ሲያስጮህ የነበረ ዳዊት ብቻ ነው። ከዛ ውጪ ሙሴ ሕዝብን ነፃ ለማውጣት ነው የተቀባው። ዳዊት ግን በዚህ በአንደኛ ሳሙኤል ምዕራፍ 16 ቁጥር 15 እስከ 23 ላይ ዳዊት በገናውን በደረደረ ጊዜ ይላል ከሳኦል ላይ እርኩስ መንፈስ ይለቅ ነበር። which means ዴሊቨር ያደረገው ነበር ሳኦል። ሳኦል በጣም ሲጨነቅ ዳዊትን ያስመጣው ነበር። ዳዊትን አምጡልኝልና ሳኦል ቁጭ ይላል። ዳዊት በገና ሲደረድር ከሳኦል ላይ ምን ይለቀው ነበር? እርኩስ መንፈስ ወይም አንክሊን ስፒሪት ይለቀው ነበር። the most አሁን በዓለም ላይ እየሰሩ ያሉ the types of demons unclean spirit ወይንም ደግሞ አፋን ሮሞቲን አፉሮተ ጡራው ወይንም ደግሞ እርኩስ መንፈስ
ጌታ ኢየሱስ ክርስቶስ ብዙ ካስወጣቸው አጋንንቶች ውስጥ እርኩሳን መናፍስት የአጋንንት ቅዱስ የለውም ግን ምን አይነት አጋንንት ዲመን አለ ሰይጣን አለ እርኩስ መንፈስ አለ እርኩስ መንፈስ ምንድነው የሚያደርገው መሰላችሁ የሰዎችን ፒዩሪቲ ነው የሚመቱት ይሄ የቅድስና ህይወት የማርከስ የመጨረሻው ዘመን የሰይጣን ሁለት ስትራቴጂዎች አሉ አንደኛው ቅዱሳኖችን ማርከስ ነው ቅዱሳኖችን ምን ማድረግ ማርከስ ማቆሸሽ ይሄ እርኩስ መንፈስ ወይም አንክሊንድ ስፒሪት አታክ ያደረጋቸው ሰዎች ራሳቸውን ይጥላሉ ገብቶሻል ጥርሳቸውን አይቦርሹም ሻወር አይወስዱም አልጋቸውን አያነጥፉም እቤታችሁ ብትሄዱ ድስት ዛጋ ሳህን ዛጋ ካልሲ ዛጋ ሰዎቹ ራሱ ብብታቸው ይሸታል ማውዛቸው ይሸታል ይሄ በእርኩስ መንፈስ አታክ የመድረግ እኔ ልንገራችሁ በጣም ማታ በደስታ መንፈስ እናደ ጧት የምንለብሰው ልብስ ራሱ ሜዲቴት እናረጋለን ተኝተን አንተ ያችን ሱፍ ነው የምለብሰው ላለው እኔ ይመጣብኛል እኮ ያችን ጫማ ነው ማረግ ደንስ ይሄ ዲመን ከበባ ሲያደርግ ያገኘውትን ለብሽ ይላል ካልሲም ያልታጠበ ቢሆን አርገ ሱሪና ሸሚዙ ማይገናኝ በቃ አብሮ ማይ አልጋይ ነጠፍ አይታጠብ ቤት አይጸዳ ሌላ ሰው ሲመጣ እዚህ ቤት ያረጋዋል ኃጢአት ለባለቤቱ አይሸትም ለባለቤቱ ጆይ ነው ሆሊ ለሆነ ሰው ፒውር ለሆነ ሰው ግን ይሸተዋል አይመቸም ለሚጸልይ ሰው ገብቷችኋል እቤታችሁን ማታጸዱ ሰዎች አንዳንድ ሰው ራሱን ጥሎ ሸሚዙን ጥሎ ሱሪውን ጥሎ ምናምን ነው ይሄ ሰውዬ ወይ ገብቶበታል ወይ ደግሞ በአንክሊንድ ስፒሪት ተከቧል እላለሁ በቃ ሰውየውን አውቀዋለሁ ራሱን ይጥላል የእግዚአብሔር መንፈስ ይውላችሁ የሆሊነስ መንፈስ ነው ውስጣዊ ብቻ ሳይሆን ሆሊ ስፒሪት እኛን ተች ሲያደርገን how to wear እንዴት እንኳን እንደምንለብስ የልብስ ስታይላችን ራሱ ይመርጣል ጸጉራችንን እንሰራለን ሻወር እንወስዳለን ደስ ይለናል አሜን በሉ ባካ አንድ ሰው አሜን ይበል ሁለተኛው የነዚህ የርኩሳን መናፍስት ባህሪ ምን ይወዳሉ dead things ይወዳሉ the first ከመጀመሪያው ጋር እርኩሰት ላይ ፎከስ ካደረጉ ጓደኞች ጋር ህብረት እንዲኖራቸው ያደርጋቸዋል ላይፋቸው በእርኩሰት አቢዩዝድ የሆነ ሰዎች ጋር ሞር ኢንቲሜሲ እንዲኖራቸው ያደርጋል እናንተ በቅድስና እየኖራችሁ በእናንተ ዙሪያ ያሉ ሰዎች በቅድስና ላይ የሚያላግጡ ከሆኑ እመኑኝ ነገ እናንተ እነሱ የሚያደርጉትን ነገር ከማድረግ ወደ ኋላ አትሉ which means አምጥቷል አስጠግቷል ጓደኛ የሚቅም ሰው ካለ ነገ አንተ መቃም አይቀርም የሚዘሙት ሰው ካለ ነገ አንቺ መዘሞትሽ አይቀርም ለምን ያ በአንክሊንድ ስፒሪት ፖሰስድ የሆነ ሰው አክሰስ ነው ለዛ ዲመን ለዚህ ነው እኔ ሳስተምር እቤት ውስጥ ጴንጤ ሆኖ ክርስቲያን ሆኖ የማይጸልይ ሰው ካለ ውሃ ድፉበት ይላል እሁድ ቸርች የማይሄድ ሰው ካለ ቀጥቅጣችሁ ቸርች ላኩት ይላል ለምን እዛ ቤት አንተን አታክ የሚያደርግበት አክሰስ ነው ያ ሰውዬ ቸርች አይሄድም ቃል አያነብም ገብቷችኋል ስለዚህ ሰውየው መጎትጎት አለባችሁ ወደ ጸሎት እንዲሄድ እህት ብትሆን ወንድም ሄድ በሉ ለምን ያ ሰውዬ አንድ ቀን እናንተ የምትመቱበት መምቻ መርገጫ ነው የሚሆን አንተ ጋር መምጣት አይችልም ትጾማለህ ትጸልያለህ ከውጪ ፋየር ነው ከውስጥ ፋየር ነገር ግን ካንተ ጋር የሚኖር ሰው ኒርቱ አንተ ሆኖ ዲመን አታክ ያደርጋል ለምሳሌ እልከኛ ሰዎች የሚኖሩበት ሰው አንፎርጊቭነስ ይቅርታ አላደርግም እልክ ምሬት የሚኖሩ ሰዎች እመኔ ከሁለት ሳምንት በኋላ ያ ባህሪ ሰምበዲ ወይ አንተ ላይ ወይ የሆነ ሰው ላይ ይታያል which means ይተላለፋል ያ ነገር ገብቷችኋል ስለዚህ የዴሊቨራንስ አንዱ ዋና ለሰይጣን አክሰስ ማሳጣት ነው መርገጫ መዝለያ መቆሚያ ድንጋይ እንዳይኖረው መከልከል አለባችሁ ሰራተኛ እንኳን ብትኖር እንድትጸልይ ማድረግ አለባችሁ ገና ስትገባ እጅ ጭናችሁ ቼክ ማድረግ አለባችሁ አሜን አትሉም እንዴ አንድ ሰው አሜን ይበል ሰይጣን ከናንተ መንደር አክሰስ ያጣል ዛሬ መረማመጃ ያጣል ዛሬ መርገጫ ያጣል ዛሬ መቆሚያ ያጣል ዛሬ ሰይጣን በዚህ በመጨረሻው ዘመን የራሱ የሆኑ ሰዎችን ኢምፓወር ያደረገን ጴንጤና
አንዳንድ ክርስቲያኖች ናቸው በኃይል ስለመሞላት ማስተዋል የሌላቸው እንጂ አጋንንት የራሱን ልጆች በደንብ እየሞላ ከእግዚአብሔር ዓለም ጋር ካልተነካካን ሁልጊዜ በመንፈስ አንደር አታክ ነን። ሌላው ዴር ቲንግስ የሞቱ ነገሮችን ዲመን በሰፈር ውስጥ የሞተ ነገር የምታዩ ከሆነ የሞተ ውሻ የሞተ ድመት ምናምን የምታዩ ከሆነ ያ የዚህ የአንክሊን ስፒሪት ወይም የርኩስ መንፈስ አክሰስ ነው። ሁልጊዜ ውሻ የሚገጭበት ሰፈር ካያችሁ፣ ዶሮ የሚጣልበት የሞተ ነገር ካያችሁ ይሄ እግዚአብሔር የሕያዋን አምላክ አይደለን። የእግዚአብሔር መዓዛ ግን ደስ የሚል ነው። ሕይወት የሚሸት ጳውሎስ ለዚህ ነው እንደዚህ ያለው፣ እኛ አለ ለሚሞቱት የሞት ሽታ፣ በሕይወት ላሉት ግን የሕይወት ሽታ ነን። አንተ ስትመጣ ሕይወት ነው የሚሸተው፣ ሞት አይሸትም። ስለዚህ we need a deliverance። ነፃ መውጣት ያስፈልገናል። ነፃ ሁለት አይነት ዲመን አታካል። አንደኛው ኦብሴሽን ይባላል፣ ሁለተኛው ፖሴሽን ይባላል። ኦብሴሽን ማለት ሰውየው ዲመናይዝ ሆኗል ማለት ነው፣ ወይንም ደግሞ አጋንንቱ ከሰውየው ጋር ተዋህዷል። ይሄኛው አጋንንት ጮሆ ብቻ ሳይሆን ተፈልፍሎ ተቆፍሮም በመሮ አይገኝም ውስጡ። ሰውየው ወደ ዲመንነት ተቀይሯል ማለት ኔቸሩ፣ ካራክተሩ፣ ባህሪ ወደ ዲመንነት ተቀይሯል። ፖሰስድ አድርጎት ኦብሰስድ አድርጎት ውስጡ ኖሮ የሰውየውን ባህሪ ማርቆስ ወንጌል ምዕራፍ 5 ላይ ዲመናይዝድ የሆነው ይሄ ሰውዬ ነው። 6000 አጋንንቶች በውስጡ ነበሩ። ይጮህ ነበር፣ ከሰው ኔቸር ውጪ ነው። ይጮህ ነበር፣ ደረቱን ይመታ ነበር። ገብቷችኋል? ገና ግን ኢየሱስ ሲመጣ ሂዝ ዴሊቨር እሱ ነፃ አውጪ ስለነበር ውደቅ አላለም እኮ። አጋንንቱ እንደዚህ አለ፣ የእግዚአብሔር ልጅ ቅዱስ አለ። ወይኔ አንድ ሰው ወደ ከተማ ሲገባ አጋንንቶች ፊቱን አይተው ይጮሃሉ። ገብቷችኋል? ምን አለ? 6000 አጋንንት 2000 አሳማ ይዘው ወደ ባህር ወደቁ፣ ገቡ፣ አለቀ። ይኸውላችሁ አጋንንት የሚፈራው ማለት በአዲስ ኪዳን አጋንንትን ማውጣትና ዴሊቨር ነፃ ማድረግ ደግሞ ይለያል። የእግዚአብሔር መንፈስ ወደ እውነት ሁሉ ይመራችኋል። ሊዳስ ትሩዝ ወደ ህይወት ነው የሚመራው። እኔ ልንገራችሁ የዲሲሽን ችግር ያለባቸው ሰዎች ከመንፈስ ቅዱስ ጋር አታችመንታቸው ዊክ የሆነ ሰዎች ናቸው። ሁለተኛው ደግሞ አንደኛው ኦብሰስድ ነው የሚያረጋ፣ አንደኛው ፖሰስድ ነው የሚያረጋቸው፣ አንደኛው ደግሞ ኦብሴሽን ማለት ከበባ የዲመን አትሞስፌር ነው ያላቸው። ናት የሆሊ ስፒሪት አትሞስፌር የላቸውም። which means ዲያብሎስ አለ እንደሚያገሳ አንበሳ በዙሪያችን ምን ይላል? ይዞራል አለ። which means ሲዞር ጫወታ አይደለም፣ ምድር ፀሐይን እንደምትዞረው አይደለም የሚዞረው። there is something ለመዋጥ ነው የሚውጣውን ፈልጎ ይላል። if you made one mistake በቃ ላጥ አድርጎ ነው የሚሰለቅጠው። ጴጥሮስ ይሁዳ ልንገራችሁ ከእግዚአብሔር ቃል ይሁዳ በዲመን ፖሰስድ ነበር፣ ገብቶበት ነበር ይላል። በጣም ይገርማል። ከኢየሱስ ጋር ሆኖ ብር እየሰረቀ አጋንንት ገብቶበት ነበር። ያውላችሁ ደሞስ የአጋንንት አክሰስ አንደኛው አንፎርጊቭነስ ይቅርታ ለማድረግ እልከኛ ሰዎች አጋንንትን ወደ ህይወታቸው ነው የሚጋብዙት። ኤፌሶን ምዕራፍ 4 ላይ በቁጣችሁ ላይ ፀሐይ አይግባ ይላል። ለዲያብሎስ እድል ፈንታ እንዳሰጡት which means አንድ ሰው ይቅርታ የማያደርግ ከሆነ ወደ ህይወቱ አጋንንትን እየጋበዘ ነው። ሁለተኛው የኃጢአት ልምምድ መስረቅ ሊሆን ይችላል፣ መዋሸል ሊሆን ይችላል። ይሄ ተያይዞ አጋንንቱን ወደ ሰውየው ህይወት የሚጋብዝ። ስለዚህ ይሁዳ ገብቶበት ነበር። ልምምዶቹ የሚሰርቀው ነገር አጋንንቱን አሰርቆት አልበቃ ሲለው ውስጡ ገብቶ አብሮ መኖር ጀመር። ጴጥሮስ ደግሞ ኦብሰስድ ነው የነበረው። ልብ ብላችሁ ስሙ። ጴጥሮስ በጣም ሂዝ አሜዚንግ ሰው። መንፈስ ቅዱስ ሲናገረው ሰይጣንም ሲናገረው ኢንተርፕሪቴሽን ላይ ዊክ ነው የነበረው። ኢየሱስ ነበር የሚተረጉምለት። ለምሳሌ ኢየሱስ ማላፖሳቲያስ መንፈስ አለ ራይስ አንድ መጥረጊያ ይዞ ከዙሪያችሁ የሚጠርግ ይችላል። የሆነ የዲመን ከበባ ሲበተናል። ምን አለው ኢየሱስ ስለመሰቀሉ ሲናገር ይሁዳ እንደዚህ አለ፣ አይሁን ጴጥሮስ አይሁንባል እንዳታደርገዋል።
ዞር አለን አንተ ሰይጣን አለ which means ገብቷቸዋል የሰውን እንጂ የእግዚአብሔር ምን አትልማል which means ኢየሱስ ጴጥሮስን ሳይሆን የገሰጸው ከጴጥሮስ ጀርባ ያንን ሞትና ስቅላት የዓለም መድኃኒት ቤዛ መሆን የሚቃወም ሰይጣን የሚባል ስፒሪት ነበር ያንን ቷ አረገና መታለ ሁለተኛ የሰው ልጅ ማን ይሉታል አለ ኢየሱስ አንዳንዶች ከነቢያት አንዱ አንዳንዶች ከሐዋርያት አንዱ እናንተስ ማን ትሉኛላችሁ ሲል ጴጥሮስ እንዲህ አለ አንተ ይሄው እግዚአብሔር ቅዱስ ኢየሱስ አሜን አላለውም እኮ ይሄንን ጴጥሮስ ስጋና ደም አልገለጠልም የሆነ ሬቨሌሽን መጥቷል አላወቀውም አለ ከሰማይ ጋር ዋታካያ አንድ ሰው ኢንካውንተር የሚያረግሰዋል ተነስና አሜን ወዲያው ጴጥሮስ አያውቅም ይሄን የሰማዩ አባቴ ካልክ ከሰማይ ጋር ሬቨሌሽን ነው ሁለቱን ነገር ልናገር ይሁዳ ውስጥ የገባው ዲመን ይሁዳ ሸጠ ታንቆ ሞተ ይላል በጣም የሚገርም ዲመኑ የንስሐ እድል አልሰጠው ጴጥሮስ ለመንፈስ ዓለም አክሰስ ነው ግን ማንን ኢንካውንተር እንዳደረገ አያውቅም ኢየሱስ ነበር ኢንካውንተር ዲመንን ኢንካውንተር ሲያደርግ መንፈሱን የሚመታለት ሄቨንን ኢንካውንተር ሲያደርግ ኢንተርፕሬት የሚያደርግለት ኦብሰስ የሚያደርገው ስፒሪት ጴጥሮስ ውስጥ መግባት ስላልቻለ ጴጥሮስ ጌታን እስከሚክድ ድረስ ዲመኑ አለቀቀውም ልብ ብላችሁ አልተመለሰለትም እኮ ጌታን እስከሚክድ ድረስ የእግዚአብሔር ምህረት ግን ጴጥሮስን በንስሐ መለሰው በጣም ከዛ ያው ጴጥሮስ ለመንፈስ ዓለም ያለው አክሰስ ጌታ ተጠቅሞ በዚህ ጫለት ላይ ቤተክርስቲያንን መሰርታለሁ የገሃነም ደጆች አይቋቋሟትም ከዛስ ምናል ጠቦቶቼን ጠብቅ ግልገሎቼን ጠብቅ ኃላፊነት ተረከበ ስለዚህ በዲመን ኦብሰስድ የሆኑ ሰዎች ዲማኒክ የሆነ አይዲያ ለምሳሌ ራስን አጥፋ የሚል ሰው ካለ ያ የዲመን ኦብሰሽን ያለ ከበባነ መምታት አለበት the most difficult ነገር በስፒሪቹዋል ሪልም ውስጥ አትሞስፌር መስራት ነው ከጸጋ ያለፈ ነው አትሞስፌር መስራት ማለት አንተ ስትመጣ ለምሳሌ እነ ጴጥሮስ አትሞስፌር ነው የነበራቸው ጥላቸው አጋንንት ያስጨው ነበር which means አንተ ውስጥ ያለው ነገር መፍሰስ ከጀመረ አትሞስፌር ሜክ ያያረ ጂሰስ አትሞስፌር ነው የነበረው የልብሱን ጫፍ ሰዎች ሲነኩ ይፈወሱ ነበር which means አትሞስፌር ነበረው አትሞስፌር ለመስራት ብዙ ፕሬየር ያስፈልጋል ብዙ መጸለይ ያስፈልጋል አንዳንድ ሰዎች ሲመጡ አንተ የምታቀውን መዝሙር ሲዘምሩ በቃ ሄቨን ኦፕን ይሆናል አንተ የምታቀውን አገልግሎት ሲያገለግሉ ሄቨን ኦፕን ይሆናል አንዳንድ ሰዎች ሲያስተምሩ ምን ነው ባልጨረሰ ትላል አፋቸው ይጣፍጣል ንግግራቸው ይጣፍጣል ያ አገልግሎት አትሞስፌር ነው ዶሚኔት የሚያደርግ ሰይጣን ይሄንን ይፈራዋል ለምን መሰላችሁ እነሱ ሲመጡ የጽድቅ ዋይፋይ ይዘረጋል እነሱ ሲመጡ የሆነ የጸሎት መንፈስ ይመጣል እነሱ ሲመጡ መገለጥ ይመጣል ታውቃላችሁ ኢየሱስ ከእግዚአብሔር ዘንድ እያስተማረ እኮ ነው ይፈውስ ዘንድ ኃይል ሆነለት ይላል እያስተማረ ነው ፈሪሳውያን ጸድቃውያን አብረውት አሉ ይላል እያስተማረ ግን ከእግዚአብሔር ዘንድ which means የሆነ ዋይፋይ መጣ የሂሊንግ የመፈወስ አሜን አትሉም እንዴ ነፃ የማውጣት አሜን 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 አሁን ዴሊቨር የሚያረጉ ሰዎች አሉ የዴሊቨራንስ አትሞስፌር ይዘው የሚሄዱ ሰዎች አሉ which means አንተ እነሱ ሲያገለግሉ ቁጭ ብለህ የት ነው ያለው ያ የዘር ማንዘር መንፈስ ትላል ዋይፋዩን ይለቁባል ይሄን ሰፈር በዚህ አኖይንቲንግ ፖሊትድ አድርገዋል ዛሬ ማታ መኝታን ፖሊትድ አድርገዋል የሐዘን መንፈስ ተመታ የማጣት መንፈስ ተመታ የጉስቁልና መንፈስ ተመታ ያለ መጸለይ መንፈስ ተመታ እኔ ዛሬ በፍቅር እንደዚህ ልበላችሁ በጣም ለብዙ አመት የቆየ ኬዝ ያላችሁ ሰዎች ስትራግሉ ከትንቢት በላይ ከመገለጥ በላይ ከሆነ ዴሊቨራንስ ያስፈልገዋል መሰበር አለበት መመታት አለበት ተደጋጋሚ በሽታ ለምሳሌ ፋሚሊ ውስጥ 5-6 ሰው ስኳር የሚታመም ከሆነ there is something የስኳር በሽታ ሳይሆን የስኳር ስፒሪት ነው ያለው ያ ስፒሪት መመታት አለ ትምህርት በተደጋጋሚ ሁሉም ሰው 10ኛ የደረሰ 10ኛ ላይ ከወጣ 10ኛ ክፍል የማያሳልፍ ስፒሪት አለ መመታት አለበት ወደ 11 እንድትቀጥል በተደጋጋሚ ፋሚሊ ውስጥ ዳይቮርስ ካለ ፍቺ ካለ ያ ስፒሪት ስቲል እስካል ተመታ ድረስ ኔክስት ጄነሬሽን ላይ መምጣቱ አይቀርም ወደ ልጆቻችሁ መምጣቱ አይቀርም የሆነ ከባባድ ነገር
አምሮን የሚይዝ ስኬትን ፌለር የሚያደርግ ሰው ለፍቶ ተሳካልኝ ሲል ያንን የሚመታ ካልተበቀላችሁት ያ መንፈስ እናንተ ጋር መምጣቱ አይቀርም። ኢቭን ፋሚሊ ውስጥ የሚሰራ መንፈስ እናንተ ያንን መንፈስ ካላባረራችሁ እናንተን አንድ ቀን ወደ ድሮ ማንነት ለመመለስ ፕሮግራም አለ። እቺን ተናግሬ ልጨርስ። እኛ ሰዎችን ዴሊቨር በምናደርግበት አቅጣጫ አታክድ እንድንሆን ሰይጣን የረጅም ዓመት ፕሮጀክት አለ። ለምሳሌ ሂሊንግ ላይ የሚሰሩ ሰዎች አንድ ቀን እነሱ በፈወሱት አይነት በሽታ እንዲሞቱ አጋንንት ፕሮግራም አለ። ለዚህ ነው ነፃ የሚያወጡ ሰዎች ያንን የሚያፈርሱት የሰይጣን አሰራር ሰይጣን ከብዙ ዓመት በኋላ እነሱም በዛ አይነት ኬዝ አታክ ለማድረግ ፕሮግራም እንዳለው አያውቁም። ሌት ሚ ቴል ዩ ሳምቲንግ ልንገራችሁ። ስለ ቅድስና የሚሰብኩ የነበሩ አገልጋዮች አሁን ቁጭ ብለው ኃጢአት የሚለማመዱ ከሆነ ያ መንፈስ ከብዙ ዓመት በኋላ ተበቅሏቸዋል። መጠጥ ኃጢአት ነው ብለው ያስተማሩ የነበሩ አገልጋዮች ዛሬ ቢራ ይዘው በስፕራይት ጠርሙስ የሚጠጡ ከሆነ ያ ስፒሪት አታክ አድርጓቸዋል። ሁልጊዜ ሰዎችን ነፃ በምናወጣበት አቅጣጫ ላለመያዝ ነው መጠንቀቅ ያለብን። ለምሳሌ ጳውሎስ ለጢሞቴዎስ ምን አለ? በማንም ሰው ላይ ፈጥነ እጅህን አትጫናለ። ወስሚስ እጅ መጫን በዛ ሰውዬ ላይ ያለውን ኃጢአት እንትን ታደርገዋለ፣ ትስማማለ፣ አግሪመንት ታደርጋለ። ለምሳሌ በዛ ሰውዬ ውስጥ ያለው when እጄን ስጭን በዛ ሰውዬ ውስጥ ያለው ወደኔ የመምጣት ቴንደንሲ ያለው አንቲል በኔ ውስጥ ያለው የእግዚአብሔር እሳት ሰውዬ ውስጥ ከሚሰራው ክፋት ካልበለጠ። ለዚህ ነው ኢየሱስ ከሰዱቃውያንና ከፈሪሳውያን ጽድቃችሁ ካልበለጠ ወደ እግዚአብሔር መንግስት መግባት አትችሉም። there is something greater በኔ መገለጥ መቻል አለ። ሰይጣን ይውላችሁ የተጠቀጠቃችሁትን ነገር ነው የሚፈራው። ውስጥ ያለውን ቃል፣ ውስጥ ያለውን ግሬትነስ፣ ውስጥ ያለውን ቦልድነስ ይፈራል። አሜን አሜን። እስቲ አንድ ሰው አሜን ይበል። ሃሌሉያ። እልልታ ጭብጨባ ለጌታ ክብር ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።